አብርሃም መጽሐፍ ሲናገር እንደዚህ ይላል ሙት ከሆነው ከሳራ ማህፀን የሞተ ሰው ከሚመስለው ከአብርሃም እንደ ሰማይ ከዋክብት እግዚአብሔር ልጆችን ዓለምን ባረከ ዛሬ ባርካቸዋለሁ ዘግይቷል ይዳስማተር እድሜያችሁ ሄዷል ጉዳዩ አይደለም እግዚአብሔር አምላክ የተናገረውን ፈጽሞ ያሳያቸዋል አይኔ ማዳንህን አይቷል ባሪያህን አሰናብተው እንዳለ በጣ ክፍላችሁ ቆማችሁ እግዚአብሔርን እያገለገላችሁ የጠበቃችሁትን ያንን አይኖቻችሁ ያያለው ወይኔ አይኖቻችሁ ያያለው ልክ ኤልሳቤጥንና ዘካርያስን እግዚአብሔር እንደጎበኛቸው በዘገየባችሁ ነገር ውስጥ እግዚአብሔር ይጎበኛችኋል ወዳላችሁበት ነገር እግዚአብሔር ይመጣል ኢየሱስ ክርስቶስ ቢከለኝም እጠብቀዋለሁ እንዳለ የእግዚአብሔር ሰው እግዚአብሔር ዛሬ የጽናት መንፈስ ይደረግላችሁ ቢከለኝም እንኳን እጠብቀዋለሁ እንዳለ የእግዚአብሔር ሰው ልክ እንደዛ በጌታ በኢየሱስ ስም ችግርተኛ መስላችሁ አትታዩ ተስፋ ቢስ መስላችሁ አትታዩ ሐዘንተኛ መስላችሁ አትታዩ በዮሐንስ ወንጌል መጽሐፍ ምዕራፍ 11 ከቁጥር 1 ጀምሮ እንደዚህ ያነባሉ በማርያምና በእህቷ በማርታ መንደር በቢታንያ ይኖር የነበረው አልዓዛር ታሞ ነበር ይህች ወንድሟ አልዓዛር የታመመባት ማርያም በጌታ ላይ ሽቶ አፍስሳ እግሩን በጠጉሯ ያበሰችው ነበረች እህትማማቾችም ጌታ ሆይ የምትወደው ሰው ታሟል ብለው መልእክት ላኩበት ኢየሱስም ይህን በሰማ ጊዜ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ለእግዚአብሔር ክብር ነው እንጂ ለሞት የሚያደርስ አይደለም አለ ኢየሱስም ማርታን እህቷንና አልዓዛርን ይወዳቸው ነበር ሆኖም አልዓዛር መታመሙን በሰማ ጊዜ በነበረበት ስፍራ 2 ቀን ቆየ ከዚህም በኋላ ደቀ መዛሙርቱን ወደ ይሁዳ እንመለስ አላቸው እነርሱ መምህር ሆይ ከጥቂት ጊዜ በፊት አይሁድ በድንጋይ ሊወግሩ እየፈለጉ ነበር እንደገና ወደዚያ ትሄዳለና አሉት ኢየሱስም እንዲህ ሲል መለሰ ቀኑ 12 ሰዓት ብርሃን አይደለምን ከዚህ ዓለም ብርሃን የተነሳ ስለሚያይ በቀን የሚመላለስ አይሰናከልም የሚሰናከለው ግን በሌሊት የሚመላለስ ነው ብርሃን የለውምና ይህን ከነገራቸው በኋላ ወዳጃችን አልዓዛር ተኝቷል እኔም ከእንቅልፉ ላስነሳው እሄዳለሁ አላቸው ደቀ መዛሙርቱም ጌታ ሆይ ተኝቶስ ከሆነ ይድናል አሉት ከ32 ጀምሮ ላንብበው ማርያምም ኢየሱስ ወደ ነበረበት ቦታ ደርሳ እንዳየችው እግሩ ላይ ተደፍታ ጌታ ሆይ አንተ እዚህ ብትሆን ኖሮ ወንድሜ ባልሞተ ነበር አለችው ኢየሱስም እርሷ ስታለቅስ ተከትለዋትም የመጡት አይሁድም ሲያለቅሱ ባየ ጊዜ መንፈሱ በሐዘን ታውኮ የት ነው ያኖራችሁት ሲል ጠየቀ እነርሱም ጌታ ሆይ መተህ እይ አሉት ኢየሱስም እንባውን አፈሰሰ አይሁድም እንዴት ይወደው እንደነበር አያችሁ አሉ ከነርሱ አንዳንዶቹ ግን የዓይነ ስውሩን ዓይን የከፈተ ይህን ሰው እንዳይሞት ማድረግ አይችልም ነበር አሉ የምለውን ከኔ ጋር በሉ እግዚአብሔር ሆይ አመሰግናለሁ ቃልህን እወደዋለሁ ካንተም እማራለሁ የበዛ ሰላም የማይወሰድ ደስታ የድል ህይወት ዛሬም ነገም ለዘላለም አለኝ አሜን እግዚአብሔር ጸሎታችንን ለመመለስ ችግራችንን ለመፍታት ፍላጎታችንን ለማሟላት ሁኔታዎቻችንን ለማስተካከል ለምን ይዘገያል የሚለው ጥያቄ የብዙዎቻችን ጥያቄ እንደሆነ አስባለሁ ብዙዎቻችን የጸለይነው የለመንነው እግዚአብሔር እንዲያደርግልን የምንፈልገው ከረጅም ጊዜ ጀምሮ በእግዚአብሔር ፊት ያኖርነው የቤት የህይወት የራስ ጥያቄ ሊኖረን እንደሚችል አስባለሁ ከዚህም የተነሳ የብዙዎቻችን ጥያቄ እግዚአብሔር ግን ለምን ይዘገያል የሚል ነው በጾም በጸሎት በብዙ ትህትና ራስን በመግዛት ዝቅ በማለት በእግዚአብሔር ፊት ተንበርክከን የጸለይነውን ጸሎት ለመመለስ እግዚአብሔር ለምን ይዘገያል እግዚአብሔር ችግራችንን ለመፍታት እንቆቅልሻችንን ለመመለስ ጤናችንን ለመፈወስ ለምን ይዘገያል እሱ ኤልሻዳይ ሆኖ ሳለ እሱ ሁሉን ማድረግ ሲችል ሁሉን ያወቀ ከአቅማችን በላይ በሆነ ነገር ስንፈተን ለምንድነው እግዚአብሔር የሚዘገየው እግዚአብሔር አምላክ በጣም ብዙ የሚያስፈልገን ነገር እንዳለ ፍላጎቶቻችንን ያውቃል ያንዳንዶቻችን ፍላጎት ቅብጠትም ቅንጦትም እንዳልሆነም ያውቃል ቤዚክ የሆነ ነገር እየፈለግን ልክ አንድ ሰው ከሰውነቱ የተነሳ የሚያስፈልገውን ነገር እግዚአብሔር የሚያውቃል ሰዎችም ያውቃሉ ታዲያ ለምንድነው እግዚአብሔር አምላክ ፍላጎታችንን ለማሟላት የሚዘገየው እሱ ብቻ አይደለም
ሁኔታችንን ለማስተካከል በጣም ብዙ ባልጠበቅነው አቅጣጫ ምስቅልቅል ያሉብን የህይወት መንገዶች አሉ። ስለዚህ እግዚአብሔር እንዲያስተካክልልን የምንፈልጋቸው መለኮታዊ ጣልቃ ገብነት የምንጠይቅባቸው በጣም ብዙ ጉዳዮች አሉ። አንዳንዶቻችሁ ልጅ የመውለድ ጉዳይ ዘግይቶባችኋል። ሌሎቻችሁ የሥራ ነገር ዘግይቶባችኋል። ሌሎቻችሁ የፈውስ ነገር ዘግይቶባችኋል። በአንድም ይሁን በሌላ መንገድ ግን መዘግየት የሚባለው ነገር ጥያቄ መሆኑ የብዙዎቻችን እውነታ እንደሆነ አስባለሁ። በተለይ ህይወት አጭር ከመሆኑ አንፃር ደግሞ መዘግየት የሚባለው ነገር በጣም ከባድና ደስ የማይል ነገር እንደሆነ ደግሞ እንገነዘባለን። እንደምታውቁት ህይወት 30 ዓመት ካለፈው በኋላ ልክ እንደ ሶፍት ወረቀት ነው። ወደ መጨረሻው ሲጠጋ ቶሎ ነው እየተጠቀለለ የሚሄደው። ገና ጎረምሳ ወጣት 18 19 20 ዓመት ሲሆነን ብዙም 40 ሩቅ ይመስለናል፣ 50 ሩቅ ይመስለናል። ለዚህ ነው ብዙ ጊዜ እንደምናገረው እድሜ እስከ 30 ዳገት ነው፣ ከ30 በኋላ ቁልቁለት ነው። እንዴት 40 እንደነካችሁ ከዛም 50 እንደተደገፋችሁ 60 ላይ እንደተከዛችሁ ሳታቁት ህይወት ልክ እንደ ሶፍት ወረቀት ተጠቅልሎ ይሄዳል። እና ከዚህ አንፃር መዘግየት የሚባለው ነገር በጣም ከባድና ደስ የማይል ነገር እንደሆነ የሚያስረዳችሁ ህይወት አጭር ከመሆኑ አንፃር ደግሞ ሲዘገይ ያስቡት። ጸሎታችሁ ሳይመለስ ሲዘገይ፣ ጥያቄያችሁ ሳይመለስ፣ እንቆቅልሻችሁ ሳይፈታ፣ ፍላጎታችሁ ሳይሟላ፣ እንደዚሁም ደግሞ ነገሮቻችሁ ሳይስተካከሉ፣ ችግራችሁ ሳይፈታ እድሜያችሁ በፍጥነት እየሄደ ሲመጣ በጣም ከባድ በጣም አስጨናቂ ለብዙዎቻችን ተስፋ መቁረጥ ወይም ደግሞ ግራ መጋባት ምክንያት ሊሆን እንደሚችል አስባለሁ። ምናልባት ከውጭ ስንታይ አንዳንዶቻችን ምንም ችግር ያለብን ሰዎች እኮ አንመስልም። በጣም በብዙ ምቾት ውስጥ የምናልፍ ነው የሚመስላቸውና በብዙ ክርክር በብዙ ጭንቀት ልክ በመጠጥ እንደሰከረ ሰው አንዳንዴ ብቻችንን ስንሆን ያችን የብቸኝነት አጋጣሚ ለችግር ስካር እየተጠቀምንበት እንደምንኖር ሰዎች አያውቁም። እግዚአብሔር ግን በደንብ አድርጎ ጠንቅቆ ያውቃል። ስማችንን፣ ጸጉራችንን ቁጥር እያንዳንዱን ነገር ዲቴል የሚያውቅ እግዚአብሔር ማድረግ እየቻለ ለምንድነው የማያደርገው የሚል ሐሳብ በውስጣችን ይመላለሳል። ወዳጆቼ እናንተ እግዚአብሔርን ምን ጠይቃችሁ ታውቃላችሁ? ተወዱትን ሰው እንዲፈውስላችሁ ጠይቃችሁ ታውቃላችሁ? ወይንም ደግሞ ልጃችሁን ወደ እግዚአብሔር ቤት ወደ ቅፉ ወደ ሐሳቡ እንዲመልስላችሁ ጠይቃችሁ ታውቃላችሁ? አንዳንዶቻችሁ የዘወትር ጸሎታችሁ ናፍቆታችሁ ልጆቻችሁ ናቸው። ከመንገድ ወጥተዋል፣ ልጆቼ እንዲመለሱ እግዚአብሔር ሆይ ልጆቼን እያላችሁ እናቶች ትጠይቃላችሁ። ታዲያ እስከ መቼ ነው ልጆቻችሁ ማይመለሱት? እሱ ብቻ አይደለም፣ በጣም የምትወዷት እናታችሁ፣ በጣም የምትወዱት ልጃችሁ ታሞባችሁ፣ ሚስታችሁ፣ አባታችሁ፣ ጓደኛችሁ ታሞባችሁ እግዚአብሔር አምላክ እንዲፈውስላችሁ ጠይቃችሁ እንዴት ነው ቆየባችሁ ወይስ ቶሎ መልስ ሰጣችሁ? እሱ ብቻ አይደለም፣ ካስጨናቂ ሁኔታ እንዲያወጣችሁ እግዚአብሔርን ጠይቃችሁት። ጌታ ሆይ አሁን ቁርጥ ነው፣ በቃ የመጨረሻ አንተን እንደማምንህ እንደማመልክህ በፍጥረት ሁሉ ይታወቅ ዘንድ በቃ ያገለገልኩ እግዚአብሔር ልጅነቴን የሰጠሁ የሚለው ጸሎታችን አለ አይደለ? እሱንም ብቻ ጸልያችሁ ካስጨናቂ ሁኔታ ወጣችሁ ወይስ ቆየባችሁ? ከዚህ አንፃር በእያንዳንዳችሁ ህይወት ውስጥ አንድ የሆነ የዘገየ ነገር እንዳለ አስባለሁ። በስራ መዘግየት፣ በትምህርት መዘግየት፣ በትዳር መዘግየት፣ ከዛ ካገባችሁ በኋላ ደግሞ በልጅ መውለድ መዘግየት፣ ከዛም ከወለዳችሁ በኋላ ደግሞ ከመስመር በመውጣት መዘግየት ውስጥ ልታልፉ እንደምትችሉ አስባለሁ። ነገር ግን በእርግጠኝነት ልነግራችሁ የምፈልገው ነገር ምንድነው? በህይወታችሁ መዘግየት ካለ በአብዛኛው የእግዚአብሔር እጅ አለበት። በአብዛኛው በተለይ የሚወዳችሁ ከሆነ በእናንተ ላይ ፕሮግራም ካለው እግዚአብሔር አምላክ በደንብ የምታውቁት ተጠግታችሁ በደንብ በእናንተ ላይ ፕሮግራም እንዳለው የሚታወቃችሁ ከሆነ አትጠራጠሩ። በአብዛኛው የዘገየባችሁ ነገር ውስጥ የእግዚአብሔር እጅ አለ። በአብዛኛው ያልተስተካከለ ነገራችሁ ውስጥ የእግዚአብሔር እጅ አለ። ምክንያቱም እግዚአብሔር ይወዳችኋል። የሚወዳችሁ እግዚአብሔር አሳልፎ ለጠላት መጫወቻ እንድትሆኑ አይሰጣችሁ። ጠላት እንደፈለገ እንዲያረጋችሁ እግዚአብሔር አይፈቅድም። ጠላት ደጃችሁ እንዲዘጋ በፍጹም እግዚአብሔር እንደማይፈቅድ 100% እርግጠኛ ነኝ። ወዳጆቼ ለእያንዳንዱ ዓላማ ጊዜ እንዳለው ሁሉ ለእያንዳንዱም ጊዜ ዓላማ አለው። ብዙ ጊዜ የተነገረን ነገር ምንድነው? ለእያንዳንዱ ዓላማ ጊዜ አለው የሚል ነገር ተነግሮናል። አዎ በትክክል ለእያንዳንዱ ዓላማ ጊዜ አለው። at the same time ለእያንዳንዱም ጊዜ ደግሞ ዓላማ አለው። እግዚአብሔር ዝም ብሎ የሚያወጣው ፀሐይ የሚያስገባው ፀሐይ የለም። እግዚአብሔር የሚያነጋው የሚያመሸው ወይም የሚያመጣው የሚያስኬደው ዘመን የለውም። እያንዳንዱ ጊዜ በእግዚአብሔር ዘላለማዊ እቅድ ውስጥ ለዓላማ ነው የተዘረጋው። ስለዚህ ለእያንዳንዱ ዓላማ ጊዜ እንዳለ ሁሉ
ለእያንዳንዱም ጊዜ ደግሞ ዓላማ እንዳለው መረዳት በጣም ተገቢ ነው። ስለዚህ እግዚአብሔር ለመዘግየቶቻችን ወይም ለዘገየብን ነገር ዓላማ አለው። በዚህ መዘግየቶቻችን ውስጥ እግዚአብሔር ሊያሳካ የፈለገው ጉዳይ አለ። መቼም ዝም ብሎ እያወቀ እየቻለ እየተረዳ ከማንም ይልቅ ሩቅ ነው እንዳንል ለስንፋሳችን በላይ ለኛ ቅርብ የሆነ አምላካችን ሲዘገይ ያለ ምክንያት እንደማይዘገይ ያለ ምክንያት እንደማይቆይ እርግጠኛ ነኝ። ታዲያ የሚያዋጣው ነገር ምንድነው ካላችሁ ቅሬታና ክርክር ሳይሆን ከዚህ ከእግዚአብሔር ዓላማ ጋር መስማማት ብቻ ነው። ሲዘገይብን ቅር ይለናል፣ በጣም ይደብራል። ነገሩ አልፈታ ብሎ ሲል ያስጠላል፣ በጣም ይሰለቻል። ትክክል ነው። ነገር ግን አሁን በዚህ ጉዳይ ከተስማማን ለእያንዳንዱ ዓላማ ጊዜ እንዳለ ሁሉ ለእያንዳንዱም ጊዜ ዓላማ ካለው የሚያዋጣው ከዚህ ዓላማ ጋር መተባበር ከዚህ ዓላማ ጋር መስማማት ነው እንጂ ቅር ማለት ወይም ቅሬታ ወይም ክርክር አይደለም የሚያዋጣው። ወዳጆቼ ሰውን አኩርፋችሁ ከሰው ቅሬታ ውስጥ ገብታችሁ ወይም ተከራክራችሁ የሆነ ጥግ ላይ ሆናችሁ ያንን ወቅት ልታልፉት ትችላላችሁ። ሰው ሰማይን ከዘረጋ ምድርን ካጸና ፀሐይን አውጥቶ ከሚያስገባ የአየር ዙረትን በእጁ ከያዘ የንጉሥ ልብን እንደ ውሃ ፈሳሽ ከሚያደርግ ከእግዚአብሔር ጋር ተከራክሮ ወይም ቅሬታ ውስጥ ገብቶ የትም አይሄድም። ለመዘግየቶቻችን እግዚአብሔር ዓላማ አለው። ለቆየብን ነገር ለሚያስጠብቀን ነገር እግዚአብሔር በደንብ አርጎ እቅድ፣ ፕሮግራም፣ ሐሳብ አለው። በዛ መዘግየት ውስጥ እግዚአብሔር ሊሰራ የፈለገው ሊያደርግ የፈለገው ነገር እንዳለ እንረዳለን። ስለዚህ በዛ መዘግየት ውስጥ ካለው ከእግዚአብሔር ዓላማ ጋር ከተስማማን በመዘግየቱም ውስጥ ከመዘግየቱም በኋላ እናተርፋለን እንጂ አንከስርም። ነገር ግን በቅሬታና በክርክር ሁልጊዜ በኩርፊያ የምንኖር ከሆነ በፍጹም ከኪሳራ በስተቀር ትርፍ እንደማይኖረን ላስረግጥላችሁ ፈልጋለሁ። በጣም የምታቋት ሐና የመካንነቷን ወራት ከእግዚአብሔር ጋር ለመቀራረብና ከእግዚአብሔር ዓላማ ጋር ለመስማማት ተጠቅማበታለች። ሐናን በአንደኛ ሳሙኤል መጽሐፍ ላይ ዩኒክ የሚያደርጋት ነገር ምንድነው? እንደምታስታውሱት ምራቷ በአመት ወይ በየ2 ዓመቱ በየ3 ዓመቱ ስትወልድ፣ ሐና ግን የመካንነቷን ወራት በሚገባ የተጠቀመችበት አይነት ሴት ነች። ምን ማለት ነው? ከእግዚአብሔር ጋር ለመቀራረብ ከዓላማው ጋር ለመስማማት መካንነቷን ተጠቅማበታለች። ልጅ ስጠኝ ከሚለው ጥያቄ ይልቅ ዓላማ እንዲፈጸም ነቢይ ወደ መጠየቅ መታበታለች፣ ተሸጋግራበታለች። እግዚአብሔር አምላክ አደርግላችኋለሁ ብሎን በገባልን ተስፋና በተስፋው አካል መካከል የተወሰነ ዓመት መዘግየት እንዳለ፣ በጸሎታችን መልስና በፍላጎታችን መሟላት መካከል መዘግየት እንዳለ ከገባችሁ በጣም ወሳኙ ነገር በጣም ዋናው ጉዳይ ለዚህ መዘግየት እግዚአብሔር ዓላማ እንዳለው ከተረዳችሁ በኋላ እናንተን ትርፋማ የሚያደርጋችሁ መዘግየታችሁን የምትይዙበት አያያዝ ወይም መዘግየታችሁን የምትጠቀሙበት አጠቃቀም ይወስነዋል። ለዚህ ነው የነገርኳችሁ ሐና መካንነቷን ከእግዚአብሔር ጋር ለመቀራረብ ተጠቅማበታለች። እግዚአብሔርን ለማኩረፍ ወይም ከእግዚአብሔር ለመራቅ አይደለም ሐና መካንነቷን የተጠቀመችበት። ከእግዚአብሔር ዓላማ ጋር ለመስማማት ተጠቅማበታለች። ወዳጆቼ የጠየቁ ሁሉ አልተመለሰላቸውም። የፈለጉ ሁሉ አላገኙም። የእጃቸውን የዘረጉ ሁሉ አልተቀበሉም። ለዚህ ነው አብርሃም እግዚአብሔር ልጅ ሰጣለሁ ካለው ዓመት ጀምሮ እስከ ልጅ እስከ ተቀበለበት መካከል መዘግየት የሚባሉ ዓመታቶች ውስጥ አልፏል። በእነዛ ዓመታቶች ውስጥ ግን ካስታወሳችሁ አብርሃም ሁል ጊዜ መሰዊያን ይሰራል፣ በመሰዊያው ላይ መስዋዕት ያቀርባል። ስለዚህ ከእግዚአብሔር ጋር የነበረውን ከዓላማው ጋር ለመስማማት የሚያደርገውን ጥረት እንደዚሁም አንዳንዴ ደግሞ ከዓላማው ሲወጣና እንደገና እግዚአብሔር ወደ ዓላማው ሊመልሰው ከአብርሃም ጋር ግብግብ ሲይዝ ትመለከታላችሁ። ወዳጆቼ የእርሱ መንገድ እንደኛ መንገድ አይደለም። የእርሱ ጊዜ የኛ ጊዜ አይደለም። እግዚአብሔር አምላክ እኛ ባሰላ ነው እኛ በቆጠር ነው እኛ በምንፈልገው መንገድ መጥቶ ስራችንን አይሰራም። ስለዚህ የእርሱ መንገድ እንደኛ መንገድ አይደለም። እኛ የምንፈልገው መንገድ ሃይዌይ ነው። እኛ የምንፈልገው መንገድ ቀላሉን አጭሩን መንገድ ሊሆን ይችላል። ኖ ሪዝን እግዚአብሔር ነገራችንን ሆልድ አላረገውም፣ አልያዘውም። ያለ ምክንያት እግዚአብሔር ነገሩን አላቆየውም። እና ዘግየቶቻችሁ ለምንድን ነው የምትጠቀሙበት? ያልተመለሱ ጥያቄዎቻችሁን ያልተከፈቱ በራችሁን የምትጠቀሙበት ለምንድን ነው? ለማጉረምረም ወይስ ለማገልገል? ለመከራከር ወይስ ለክብር? ይሄ እናንተ ምርጫ ነው።
እግዚአብሔር ዓላማ ስላለው እግዚአብሔር እቅድ ስላለው ሊሰራ የሚፈልገው ጉዳይ ስላለው ሁሉ ጊዜ እንደምናገረው እግዚአብሔር በእኛ ከመስራቱ በላይ እኛን መስራቱ ዋና ቁም ነገሩ እንደሆነ ከበፊት እንደምነግራችሁ እግዚአብሔር በመዘግየት ውስጥ ከውጫዊ ጉዳያችን ጋር ብቻ ሳይሆን እግዚአብሔር ውስጣችንንም ሊፈውሰው ይፈልጋል። ውስጣችንን ሊያስተካክለው ስለሚፈልግ የተወሰነ ጊዜ እግዚአብሔር ሆልድ ያደርገዋል። ስለዚህ እናንተ ምርጫ ነው መዘግየቶቻችሁን ለማጉረምረም ወይም ለማገልገል፣ ለመከራከር ወይም ደግሞ ለእግዚአብሔር ክብር መጠቀም ትችላላችሁ። ወዳጆቼ መጽሐፍ ቅዱሳችንን ስታነቡ በዘጸአት መጽሐፍ ምዕራፍ 32 ከቁጥር 1 እስከ 5 ስትመለከቱ አሮን የሚባለው የሙሴ አገልጋይ የእግዚአብሔር ባሪያ ሙሴ ሲዘገይበት ያንን መዘግየት ተጠቅሞ ህዝቡን ወደ ጣዖት አምልኮ መራው። በዘጸአት መጽሐፍ ምዕራፍ 32 ቁጥር 1 እንደዚህ ይላል፣ ህዝቡም ሙሴ ከተራራ ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክት ስራልን አሉት። አሮን ችግር የለበትም። አሮን ምንም አይሰቀጥጠውም። በየትኛውም መልኩ መንገዱ ታጠፈም አልታጠፈም መብራት ሳይ ፍሬንቻ ሳያበራ የሚታጠፍ ሰው ቢሉ አሮን በቃ ሙሴ ሄዶ ዘገየ። ለምን እንደዘገየ አልገባንም። ይሄ ከግብጽ ያወጣን ብለው አሉት። ወዳጆቼ እሱ ብቻ አይደለም፣ ዳዊት በመቀባቱና ወደ ዙፋን በመምጣቱ መካከል 13 ዓመት መዘግየት ገጥሞታል። እንደተቀባ አይደለም ወደ ዙፋን የመጣው 13 ዓመታት ያህል መዘግየት የገጠመው ሰው ነው ዳዊት። ደግሞ እጣፋንታውን በእጁ ለማስገባት የሚያስችሉ እድሎች ሁሉ አጋጣሚዎች ሁሉ የነበሩ ሰው ነው ዳዊት። ነገር ግን አጋጣሚዎቹን አልተጠቀመም ወይም ደግሞ ለአጋጣሚዎቹ ፍቃዱን አሳልፎ አልሰጠም እና እግዚአብሔር አምላክ ለዳዊት የዘላለም ዙፋን ሰጠው። ወዳጆቼ በደንብ አድርጋችሁ ስሙኝ። እዚህ ጋር እናንተ መልእክት አላችሁ። አሮን ሰዎች ገፋፍተውት ህዝቡን ወደ ጣዖት አምልኮ መራ። ምክንያቱም ሙሴን መጠበቅ ሙሴ ዘግይቶ ስለነበረ በውጤቱ ብዙ ሰዎች ለሞት እንደተዳረጉ መጽሐፉን ስታነቡ ታገኛላችሁ። በጣም የሚገርማችሁ ዳዊት ልክ እንደ አሮንም ሰዎችም ገፋፍተውት ያውቃሉ፣ ሁኔታውን ማስገድዶት ያውቃል። ነገር ግን ለነዚህ ነገሮች እጁን አሳልፎ አልሰጠም። ወዳጆቼ በመዘግየት ውስጥ የሚገጥማችሁ ፈተና ጥሪያችሁን በእጃችሁ መንገዳችሁን በኃይላችሁ እንድታደርጉ ሰዎችና ሁኔታዎች ይገፋፏችሁ። እስከ መቼ ነው የምትቀመጠው? እስከ መቼ ነው ዝም የምትለው? ስለዚህ አንደኛ በአንድ በኩል ሁኔታው ከማይክ በላይ ይጮሃል፣ በሌላ በኩል ደግሞ ሰዎች እንደ ሞኝ እንደ ፋራ እግዚአብሔርን መጠበቅ እንዳላወቂነት አርገው ይገፋፏል። አቅም አለ፣ ችሎታ አለ፣ ገንዘብ አለ ወይም ሰው አለ። ስለዚህ ከመጠበቅ ወይም ይሄን እግዚአብሔር በህይወት ዓላማ ከሰነቀበት መዘግየት አንተን ለማውጣት ብዙ ግፊ ብዙ ጫና ይደረጋል። ዳዊት የዘላለም ዙፋን ከእግዚአብሔር ሲቀበል ሁኔታም ሲገፋፋው ነበር፣ ሰውም ሲገፋፋው ነበር። ትዝ ካላችሁ ሳኦል ተኝቶ ባገኘው ጊዜ ወታደሩ እንደዚህ ያለው አንድ ጊዜ መተዋለው አልደግመውም አለው። ተዋለው እግዚአብሔር በቀባው ላይ እጅን አታንሳ። እሱ ብቻ አይደለም የልመና እንጀራ በልቷል። ጫካ ለጫካ ጢሻ ለጢሻ ሄዷል፣ ተንከራቷል። ተቀብቶ እንዳልተቀባ ሆኗል። ናባል ትዝ ካላችሁ ለዳዊት የመለሰለት መልስ ማስታወስ ትችላላችሁ። ስለዚህ በመቀባታችሁና በቅባቱ አካል ወይ ህይወት በእናንተ ላይ በመሆኑ መካከል የሆነ መንገድ የሆነ መዘግየት ለሆነ ዓመታት ሊገጥማችሁ ይችላል። አንዳንድ ሰዎች በቤተ ክርስቲያን እግዚአብሔርን ከመጠበቅ ወጥተው ወደ ተለያየ ህይወት ገብተዋል፣ ወደ ዓለም ተመልሰዋል። ከወንጌል እውነት ወደ ኋላ ፈቀቅ ብለዋል። ለምን? መዘግየት የሚባለው ውስጥ እግዚአብሔር በእነሱ ህይወት ሊሰራ የፈለገውን ዓላማ ካለመረዳትና ካለመታገስ የተነሳ። በሙሴ መዘግየት ምክንያት አሮን ከህዝቡ ጋር ተባብሮ የእስራኤልን ህዝብ ወደ ጣዖት አምልኮ እንደመራ ልክ እንደዚህ ከውጭም ሆነ ከውስጥ ሰዎች በሚያደርስባችሁ ጫና ከከፈሳችሁት ፍቅር ከዳናችሁበት እውነት ወደ ኋላ የምታፈገፍጉ ሰዎች ከእግዚአብሔር ሐሳብ ትወጣላችሁ እንጂ ሐሳባችሁን አታሳኩ። ከእግዚአብሔርም ጋር ያለው ነገራችሁ ይበላሻል። at the same time ነገሩንም እጃችሁ ማስገባት አትችሉም። ሞት፣ ጥፋት፣ ውርደትና ሽንፈት ከፊት ለፊታችሁ ሊኖር እንደሚችል ምንም ነቢይ መሆን አይጠበቅብኝም። የሚያዋጣችሁ መዘግየት ነው። ጠብቁኝ ያላችሁን መጠበቅ፣ እመጣለሁ ያላችሁን እሱን ማመን እንጂ አቋራጭ ለመጠቀም ባደረጋችሁ ጥረት ሁሉ አቋራጮቻችሁ የራያችሁን ወጊ እስማኤልን ይወልዳል፣ ጠላታችሁን ይወልዳል፣ ኪሳራችሁን ይወልዳል እንጂ ለጥያቄያችሁ መልስ አይሆንም። ለእንቆቅልሻችሁ መፈታት አይሆንም። ለችግራችሁ በፍጹም መልስ ሊሆን አይችልም።
ዮሐንስ ወንጌል ካስታወሳችሁ እንደው ማርያም የምትባለው በኢየሱስ እግር ላይ ሽቶ ያፈሰሰችው ነበር አለ እና ወንድሟ ታመመ። ከዛስ ወንድሜ ታሟል አለችው። ግን ጌታ ከመምጣት ዘገየ፣ 2 ቀን ቆየ ይላል። ልክ እንደዚህ ጌታን ያመለኩ ጊዜያቸውን፣ እድሜያቸውን፣ ገንዘባቸውን፣ ጉልበታቸውን በእግዚአብሔር ፊት እያፈሰሱ ከመኖር ስለዘገየባቸው ስለተበላሸባቸው ነገር ምክንያት ፊታቸውን ወደ ዓለም እያዞሩ ያሉ ሰዎች በጣም ብዙ ናቸው። ልክ እንደ አሮንም ፊታችሁን ከእግዚአብሔር እንዳትመልሱ እግዚአብሔር ለመዘግየቶቻችሁ ዓላማ እንዳለው እንድትረዱ ይገባል። በዛ ምክንያት ውስጥ እግዚአብሔር እናንተን ሲያሳልፍ ፕሮግራም አለው። እግዚአብሔር ለሌላው የቀለለ እናንተ ይከብዳል። ለሌላው እንደ ቀልድ የሆነ ለናንተ በከፍተኛ ውጣ ውረድ ሁሉ ላይሆን ይችላል። ቅድም ነግሬያችኋለሁ። በተለይ እግዚአብሔር በእናንተ ላይ ፕሮግራም ካለው እቅድ ካለው ካስታወሳችሁ የጴጥሮስ ወደ ሆነው ታንኳ ጌታ ገባ ይልና የጴጥሮስን ጥያቄ ሳይመልስ የጴጥሮስ ታንኳ ላይ ቁጭ ብሎ ነገሩን ከጨረሰ በኋላ ይላል ወደ ስምዖን ጴጥሮስ ዞር አለ ይላል። በእናንተ ጊዜ፣ በእናንተ ገንዘብ፣ በእናንተ ጉልበት እየተጠቀመ የእናንተን ጥያቄ ሳይመልስ የሌሎቹን እንቆቅልሽ እየፈታ ልታዩት ትችላላችሁ። ይሄ ማለት ከናንተ ጋር ፕሮግራም የለውም ማለት አይደለም። ከናንተ ጋር ያለው ፕሮግራም የሚበላ የሚጠጣ የሚነዳ ሳይሆን የዘላለም ስለሆነ ሕያው ስለሆነ ከሚታየው ያለፈ ስለሆነ ለዚህ ነው እግዚአብሔር የናንተን ነገር ሆልድ አድርጎ በእናንተ በኩል የሌላ ሰው ጥያቄ ሲመልስ የምትመለከቱት። ዛሬ እግዚአብሔር አምላክ በቃሉ በኩል መንፈሳችሁን ያድሳል። በደንብ አድርጉና አሜን በሉ። በጌታ በኢየሱስ ስም ጸለይኩላችሁ። በዳዊት ሕይወት የሆነው ያ የሕይወት ክብር ለእናንተም ይጨመርላችሁ። ዳዊት በመቀባቱና በመንገሱ መካከል 13 የመዘግየት ዓመታቶች ነበሩ። በእነዚህ ሁሉ መካከል ግን ከእግዚአብሔር ዓላማ ጋር ሲስማማ ከእግዚአብሔር ጋር ሲቀራረብ እንደነበረ ዛሬ ባርካችኋለሁ። በቆየባችሁ ነገር ምክንያት ከማጉረምረም ወደ ማገልገል ትሻገራላችሁ። ከማለቃቀስ ወደ መዘመር ትገባላችሁ። እየዘመራችሁ ነገራችሁን ትቀበላላችሁ። እያገለገላችሁ እግዚአብሔር ይጎበኛችኋል። በለስ ባታፈራ በወይን አረግ ፍሬ ባይገኝ ከብቶችን በጋጣ ባይኖሩ እኔ ግን በእግዚአብሔር ደስ ይለኛል ተብሎ እንደተጻፈ በጌታ በኢየሱስም ባላችሁበት ሁኔታ ማስቀጠል የሚችል የእግዚአብሔር መንፈስ በላያችሁ ላይ ይሆን። ወደ ግራም ወደ ቀኝም እንዳትሉ፣ ከእግዚአብሔር ሐሳብ ዝንፍ እንዳትሉ፣ የሚያጸና የሚመራ የሚያበረታ የእግዚአብሔር መንፈስ ዛሬ ከዚህ ቤት ስትወጣ ከአዳራሽ ሳይሆን ከክብሩ ጋር መውጣት ይሆንልን። መጽሐፍ እንደሚናገር ሐናም ከዛ ጊዜ በኋላ ሐዘንተኛ መስላ አልታየችም ተብሎ እንደተጻፈ ሐና አለመውለዷን፣ ሐና መካንነቷን ችግርተኛ መስላ ሰው እንዲያዝንላት አልተጠቀመችበትም። ከዚህ ቀን ጀምሮ ከእግዚአብሔር ሐሳብ ጋር ትስማማላችሁ። ሐዘንተኛ መስላችሁ አትታዩ። ችግርተኛ መስላችሁ አትታዩ። የኃይል መንፈስ በእናንተ ላይ ይሆናል። ይሆንልሃል። አሜን የሚል ሰው ይሁንለት። አሜን የሚል ሰው ይሁንለት።